ማግባት መውለድ አገባው ትለኛለች። ነው እንኳን ወደ በሰላም መጥቶ ወደ መቃጠል ወይ እንኳን በደህና መጡ ቁርስ፣ ምሳ፣ እራት ብሎ ወደ መጨነቅ እንኳን በደህና መጡ። ደህና ባል ካላጋጠመሽ ማለት ነው። ያው ቀጥሮ የሚያሰራልሽ ካገኘሽ ብቻ ነው። ይኸው ትዳር የሚመቸው መች እንደሆነ ታውቃላችሁ? ቤት ውስጥ አጋር ቁርስ፣ ምሳ፣ እራት ምሰራ ሰው ይቀጥርላችኋል። እናንተ ፈታ ፏ ብትን ነው። ታጥቦ ይቀመጥላችኋል። ትለብሳላችሁ፣ ትወጣላችሁ ወደ ስራ። እንደ ሴት ቅን ብላችሁ ትወጣላችሁ። ከዛም በኋላ ስራ ውላችሁ ማታ ትገባ ኡፍ ትላላችሁ። መክሰስ ይቀርብላችኋል፣ ትበላላችሁ። ጽድት ትብላ። ካልበለዚያ ትዳር ሞት ጉዱ ማርገዝ መውለድ። አዊ ከባልሽ አርግዣለሁ። መችሻል ማሬ መች ተገናኝታችሁ ነው? ከኔ ተለይቶ አቅሜ ነው ድባል በሞባይል ባንኪንግ ልኮልሽ ነው እንዴ? እሱስ እንደው ስንወጣ አብረን ነው የምንሰራው። ምንገባው ቤት ነው አብረን ነው። ምን ሰዓት መጥቶ ማሬ ወይስ የሱ መትረየስ ነው? ቅዳሜ ከቤት አንወጣም እኛ ማለት ነው። የጸሎት ቀን ነው። ከማን እንዳደረገሽ ብትፈልጊ በጊዜ ይሻልሻል። ቅዳሜ እኛ ቤት ከቤት አይወጣም፣ ነውር ነው። እሺ ልጅ አለው። ኦፍኮርስ ልትወጁ ይገባል። ማሬ ባል የሚወደድ ሰው ነው። የሚወደድ የሚፈቀር አፍቅሪ። ምን አላገባሽም? እኔማ አገባሁት ኦልሬዲ። የዱባይ ባሎች መቼም ሰራተኛ አይቀጥሩም። እውነት የኔው ቀጥሮልኛል። የምር ገብርኤል የምሬ ነው ምላችሁ። እና እኔ ምን ሰዓት ገብቼ ነው? ምን ሰዓት ልለፈልፍላችሁ ነበር? ቁርስና ምሳ እራት ስንት ዓመት ሆነኝ? ኩሽና ገብቼ ቁርስ ምሳ እራት ብዬ እንትን ማለት ካቆምኩ ስንት ቀን ነው? ገብርኤል የምሬ ነው። እኔን ማፊ ማሬ ፈጣሪ ለዚህ እኮ ነው። እኔ ደግሞ ያለ አቅማችሁ እንደ ጎረቤቴ ልኑር ብላችሁ ያላችሁ እንዳትፈቱ፣ ቁማችሁ እንዳትቀሩ። እንደው ቁርስ ምሳ እራት ራሱ ሰርታችሁ እንደው የምታጡበት ቦታ እንዳይኖር። ስራ ልገባ ነው። ሽፎ ማዝም ልጅን የሽሮ በርበሬ አልወድም። ሰርቼ ወጥቼ መግባት ነው የምፈልገው። የሽሮ የበርበሬ የጤፍ የዘይት ነው ኔቨር አዶንት። ይሄ ከድሮ እቅዴ አይደለም። ጤነኛ ነሽ በጌታ? አንቺ ምንድን ነሽ? አንቺ እብድ ከሆንሽ እብድ ነኝ፣ ጤነኛ ከሆንሽ ጤነኛ ነኝ። በአንቺ ገምቼ እኔም ትመቹኛላችሁ። አመሰግናለሁ አብራችሁን ስለቆያችሁ። ባል የለም እናቴ፣ አቃጥለሽ የላክሽውን ሰውዬ መልሰሽ ይቅርታ ጠይቀሽ አግቢው። ካልበለዚያ የለም ባል የለም። ያሉትን አቃጥለሽ ደፋሽው እና ከየት ይምጡ ሌላ የለማ የለም። ያላችሁም በስነ ስርዓት ቆጥባችሁ ካልተጠቀማችሁ ያልቃል። ሁሉም ነገር ትዕግስትም ያልቃል፣ ሰላም ያልቃል፣ ኤቭሪቲንግ ፍቅር ራሱ ያልቃል። እንዴት ትቀልዳለሽ እንዴ? አቃጥለሽ የደፋሽው መልሽ ሂደሽ ይቅርታ ጠይቂውና መልሰሽ አግቢው። ካልበለዚያ የለም ባል ጨረስ ነው። እኛ ወስደን የለም። አሁን የኢትዮጵያ ወንድ 110% ሆኗል። የለም ማፊ ሀዊ መጅኑን እትኔን ነፈር መጅኑን ፍልቤትኩም ሀዊ በሰላም ነው? አይ በጤንነት ነው። ተረጋጊ። ምን አገባሽ? በቤቴ ደግሞ በውም ሀዊ እኔ ምን
አገባኝ? አገባሽ አላገባሽ ቁመሽ ቅሪ ዳዊ ስትይ ማለት ነው። ባል ፈልጊልኝ ትለኛለች። እንደ እኔ ምን ቤነኝና ነው ባል የምፈልግልሽ? የራሴንም ስፈልግ ማለት ነው እግሬ ድስስ ያለው ይበቃል። ደግሞ ያንቺን ጨምሬ ሌላ ጫማ ቁጥሬን ልጨርስ ደግሞ ምን አገባኝ? እኔ ቁመሽ ቅሪ ለእኔ ስትይ አቃጥለሽ የደፋሽው መልሽ ብዬሻለሁ። ካልብዛ የለም ባል የለም አለቀ። ገስኩና ነው የምወልደው እኔ ሸንቀጥ ብዬ ቁጭ ብዬ ደግሞ ወለድሽ እንደ ይሉኛል። እንደ አታዩኝም እንዴ? ሊገሉኝ ነው እንደ ዘንድሮ። ፈጣሪ ሆይ ትዕግስቱን ስጠኝ። ያው 200 ነው 200። ባልሽ ምን ሆነ? በስኩት 170 ነው። ጽድት ያለ ነው። 150 ራት በላ እንዴ? ምን አገባሽ? ምን አገባችሁ? ራት ማን ነው ባሌ? ራት በላ አልበላ ምን አገባችሁ? ያንቺ የኔ ተርቦ መንገድ ላይ ተኝቷል። የራስሽን ሳታንሽ ስለ እኔ ባል ምን አገባች? የእኔ ባል ቢበላም ባይበላም ችግር የለውም። እኔን ካየ በቀዋል። ራት በላ ትለኛለች እንዴ? ምን አገባሽ? ምን አገባችሁ? የእኔ ባል ራት በላ አልበላ ምንም ሆነ ምን አገባችሁ? ምንም ይሁን ምን ልታበዩ ነው? ሰርተሽ ልታበዩ ነው? እኔ ይኸው ጠጋ ብላችሁ ኩሽና እየሄዳችሁ ምግብ መስራት የምትወዱ ከእሷ በላይ የእኔ ጣፍጣለ ማለት ነው የምትንጎራጎዱ አንድ ሰው ቤቴ መጥቶ ማለት ነው ኩሽና ቢገባ እኔ ሙጫታለሁ። የወይልሽ ኩልኩም አሽቃባጭ እንዴ! ሁላችንም የምናገባው ኩሽና ለመግባት ነው እንዴ? ለሱማ ምን አልቀጠርም እንዴ? ገብቼ የሰው ቤት ታይኝ ነሽ ኩሽና ገብቼ አልሰራም። እኔ አልሰራም ትቼዋለሁ። ምን ዛሬ ወይኔ ብዬ እንደሰደቡ ታውቂያለሽ? ምን ዛሬ መጽሐፍ ቅዱስ በአማርኛ አለው ቅጽበት ውስጥ ልታስገባ ድንግል ባልሽ አለ የለም? አሁን እኮ አፌ ምልምል ማለት የጀመረችው እሱ ሲወጣ ነው። ባልሽ አለ እንዴ? እሺ ላኪልኝ። ምኑን? ለልጅሽ ስም ላውጣለት። ምን ቤት ነሽ አንቺ? እኔ ስታመም ታመሻል ወይስ እኔ መከራዬን ሳይ ነበርሽ? አልነበርሽም? ምጡ ጋስ ትኖሪያለሽ አትኖሪ? ምን ቤት ነሽና ነው አንቺ ለልጄ ስም የምታወጭለሽ? አሽቃባጭ አጨብጫቢ። የሰው ልጅ ላይ ፌጥ ብላችሁ ከምትቀመጡ አትወልዶም? የራሳችሁን ልጅ ስም አውጡለት። እኔ ምን ቤት ነኝና ነው የእናንተ የእኔ ልጅ ላይ ስልጣን የሚኖራችሁ? ፈጣሪ አባት አለው እኮ። አተኝም መሸኮ ዶሮ ነኝ እንዴ? በዚህ ሰዓት ገብቼ ነው የምተኛው? ዶሮ እኮ ነው በዚህ ሰዓት ገብተው የሚተኛው። ጨለመ ብላችሁ ትተኛላችሁ እናንተ። እኛ ገና እንሸቅላለን። ገና ግማሽ ይቀረናል። ትቀልዳለች እንዴ? ቀስ ብለሽ አውሪ። አይመለከትሽም። ካልትምችሽ ውጥ እሰይ ልንጣጣ። ምን አገባሽ? ተንጣጭ ወጠሽ ከፈለግሽ አንቺ ማለት ነው። ምድረ ቅናታም ቅንቅናም ውጪ ከዚህ። ማን ጠራሽ ሲጀመር? የሆነ ጻድቆች ደግሞ መጥተዋሉ። ቦልኬ ነው የምጥልሽ። እኔ እረፍት የለኝ። ወሬ ስትወጂም ማናለን ካለሱ ሀብታ የኢትዮጵያ ሀብት እኮ ወሬያችን ነው ማሬ። የጠጣሽ ጠጪበት። ቅርጼ ማን ነው? ቅርጼ ላለው እንዴ? ማይ ምንድን ነው? ቅርጽ ነው ምንድን ነው የሚባለው? ቅርሴ እኮ ነው ማሬ። ላግባሽ ባ ላግባሽ ላይ ቀጣፊ ሱቅ ያለ ይመስለው የለኝም። ቆየው ከሰጠው አንቺ ከላስ ባዶ ነሽ የለሽም። ታዩ በቃ ከነጋ አታውሪ። ባልሽ እየሰማሽ ነው። አይሰማም። የለም አሁን የሆነ ፌስታል ሊያመጣ ሂዷል። የኦርደር ፌስታል። እስከዛ እኮ ነው የምለፈልፈው። እሱ ከመጣማ ወደ ስራ ነው የምገባው። ማሬ ዳይ ወደ ስራ ነው የሚለኝ። እሰይ እያየሁት የት አለ? የለም ሺት ያለሽ? አዎ ትንሽ ቆዩ። እሺ እየመጣ ነው። እሺ የተሰፍቶ ማለት ነው። እሺ
እኔ ማራት ነኝ ላግባሽ። አይ ወዲያ እኔ አላገባም እኔ ላግባሽ። ሱቅ ያለ ይመስሏችሁ ከሆነ ሱቁ የኔ አይደለም፣ የብድር ቤት ነው። በባንክ ተይዟል። እንደው ባንክ ራሱ እንዳውም ለምንድን ነው ብር ያልከፈላችሁት ብሎ እየፈለጉ ነው። የለኝም፣ ብድር አለብኝ። ብድር የምከፍልልኝ ከሆነ ና ችግር የለውም፣ ግን የለኝም። ምንድን ነው ግን የሌለኝ? ባልሽ ደህና ነው? ምን አገባሽ? ምን ቤት ነሽ? የባሌን ደህንነት የምትጠይቅኝ አንቺ? አንቺ ባል እኮ ታሞ አልጋ ላይ ነው። አንቺ ባልሽን ሳትጠይቂ የኔን ባል የምትጠይቂ ምን አገባሽ? ካላገባሽ ቁመሽ እንዳቀሪ። አንዳንዱ ሰው እኮ የዋ ነው፣ የተነገረውን ይሰማል። ድንግል አለሽ? አዎ ቀላል አለኝ፣ ድንግል አለኝ። እንዳውም ከአንድ በልጦ 2 3 አለኝ። ሶስት አለኝ። ትግስት ውስጥ ባልሽ ባሌ ነው። በጣም መች ይመችሻል ማሬ። ቀሙኝ። እሰይ ደግ አደረጉሽ። እንደው ከክርፍፍ ሴትና እንደው ለፍዳዳ ሴቶች እንዴት እንደምጠላችሁ ይቅርታ አድርጉልኝ። ግን ሰው ናችኋ። ግን ማለት ነው ክርፍፍ ሴቶች እኔ አይመቹኝም። ወዲያ ባሏን የምትቀማው ክርፍፍ ሴት ናት። ምን እቃ ነው እንዴ? ያው እዚህ ላይ የመጣሁት እኔ ዘና ፈታ ለማለት ነው። እኔ አንቺን ጽድቅና ለመቁጠር አይደለም የመጣሁት፣ ፈታ ልል ነው የመጣሁት። እኔ ኑሮ የሚፈትነኛል ደግሞ በቲክቶክ መጥቼ ልፈተን እንዴ? ልጩል እንደፈለግኩ ልሁንበት፣ ማንም አይመለከተው። ምን ብበላው ከራሴ መጠጣው ከራሴ። ጎረቤቴ ያለ ምን አገባሽ? አመዳ ቅንቅና ሙላ ፈታ ለማለት ነው የመጣሁት። ለመጸለይማ ቤቴ ነው እንጂ እኔ ልጸልይ አይደለም የመጣሁት። እኔ ቲክቶክ ላይ ምን ታሽቃብጫለሽ? አሽቃባጩላ ምን አይነት ጉድ ነው ዘንድሮ? እንደው ማን ነው ግን ፈተው የሚለቁብን? እናንተ ውጣ። አንተ የብድር ልጅ ማለት ነው። ለእናት ክብር የሌለክ ባለጌ ያሳደገው ድሮም ባለጌ ነው። ናውጣ ጅልጥ ወንድ እኔ አይመቸኝም። ይኸው እኔ ማርያምን ወንዶች ወንዱ ነው። እኔ ወንድ የሆነ ሰው ወንድ መሆን አለበት። ገብርኤል የምሬ ነው። ካልብልዘ ማንጠልጠልክ ብቻ አይደለም። እሺ ማርያምን የምሬን ነው። ማንጠልጠል ብቻ ወንድነት አያሰኝም። እሺ ወንድነት ማለት እናቱን የሚያከብር ሴት ልጅን የሚያከብር እህቱን የሚወድ ሚስቱን የሚያከብር ነው። ከዛ በተረፈ ጅልጥ ነው። የወጣበትን ሰው እንዴት ይሳደባል? ምን ይመስላል ይሄ ጅልጥ? እኔ ጅልጥ ወንድ አልወድም። ገብርኤልን አልወድም። ወንድ ልጅ ቀበቶውን ጠበቅ አድርጎ ከዛም ኩሩ ሲሆን ነው። ሴት ልጅ ናት የምታወራው፣ ወንድ ልጅ አያወራም። ዶኮ የዋ ህዝብ ነው። እርጉዙ ነው። ድንግል አለ እንዲ ያለች አንዷ ድንግል ላይ ነፍሲ ነው። የዋ እኮ ናቸው እናንተ። ወልዳችሁም ድንግል ላይ ትሉ ይሆናል እኮ ዘንድሮ እኮ ማንሰማ ጉድ የለም ዘንድሮ። እኔ ድንግል ላይ ስል እርጉዙኝ ድንግል ላይ ልትሉ አማራችሁ። ሽጣችሁ በልጅነታችሁ ማረ የለም እኔ ቨርጊቭ አፕ ሀዋሪው እኔም ወዳችኋለሁ። እኔ እኮ የሚገርመኝ ከንፈርሽ ነው። አማረብህ። ቆይ ትንሽ ወጥቼ ከዚህ መጣለሁ። እንዳይገርምክ ፎቶ አንሳው። አይ እሺ ማነው
ልገባ ነው። የምሬ ነው። ዱባይ ላይ ከስራበት አሁን ብር አለሽ አሰጠግኝ እና ቆንጆ ልጅ አንተ አፈር ብላኔ ስታየኝ ማለት ስላለው ወይስ ኮንዶሚኒየም ነው የምመስልክ ማለት ነው? አስጠጊኝና ብር አለሽ ምናምን ይለኛል እንዴ? አንተ ብርጭቆ መብረቅ ምን ይመስላል? እኔ ኮንዶሚኒየም ክራይ ይመስላለሁ ስታየኝ። እኔ ልጅ የምወልድልህ ጭራሽ ከኔ ብር ጭራሽ እኔው ልወልድልህ እኮ ቆርጬ ነበረ በአፍ ምከትልህ። የምሬን ማርያም የምሬን ነው። ብርን ራሴ ከስር ጭራሽ ደግሞ ልጄ አራሽ ብሎ ገብርኤል ትለቅቁኝ በማርያም ተውኝ። እኔ ምን ችግር አለው ብንወልድለት? ውለጂለት ማሪ። የማህፀን ኪራይ ያለብሽ እንዴ? እኔ የሚከራይ የለኝም ማሪ። የፍቅር ነው እንጂ የብር የለንም እኔ የለኝም እኔ የለኝም የብር የለኝም። የምሬን እኮ የለኝም የለኝም። እኔ የፍቅር ነው ያለኝ ማሪ። ጉድ እኮ ነው ዘንድሮ። አይ አንሽቲ መዳል ገቡ ገባ። አያችሁ እኛ እኮ ሻሽን ብንለብስ ያምርብናል፣ ባንለብስም ያምርብናል። ኖ ፕሮብሌም። ከምራ ገባሽ እንዴ? እና ታዲያ በመንፈስ ነው የወለድኩት። ማን ነው ያረገዝኩት? ካላገባው በምንድን ነው? ኧረ ተው፣ ቅስፈት አታስገቡኝ በመድኃኒዓለም ተው ተው፣ ግን ተው። ቅስፈት ላይ ያስገባችሁኝ ነው ሴቶች፣ እየተው። ወለድሽ እንዴ? አልወልድም፣ ትቼዋለሁ። ማን ነው አርግዛለች ያለው? እኔ አላረገዝኩም፣ ድንግል ነኝ ገና። ፈጣሪ ሆይ አሁን ተው፣ እንዲሁም አምሮብኛል። አይ ቀሚስ አሳይን። ምቀኛ መጣ ደግሞ። ባልየው ሄደ ስል ከዛ እናንተ መጣ። አዝገብ ምንድን ነው ያልሽው? ወለድሽ ተብሎ ወለድኩ እንዴ? ወለድኩ እንዴ? ጋይስ መች ነው የወለድኩት? ወለድኩ እንዴ? ኧረ እኔ አልሰማሁም። ገብርኤልን ላልሰማው ወለድኩ እንዴ? ኧረ አልወለድኩም። ልመጡ አምሯችሁ ነው? ይኸው ልንገራችሁ። እኔ ስወልድ መታችሁ የምትጠይቁኝ ማለት ነው። ልንገራችሁ፣ እኔ ጎንፎ አላገነፋ ማፊ ጎንፎ። የምን ጎንፎ ነው? እያንዳንድሽ ከቤትሽ ይኸው ምግብሽን ይዘሽ ነይ። እያንዳንዳችሁ እኔ ስወልድ የምትጠይቁኝ መታችሁ እንደ ደህና ሰው ካላችሁ ምግብ ከየራሳችሁ ቤት ይዛችሁ ነው። እኔ ኩሽና አልገባም። ደግሞ ልጅ ወልጄ ደግሞ ኩሽና ልግባ? ለእናንተ ስል ደግሞ ምቀጥረው ሰው የለኝም። ይቅርታ አድርጉልኝ። በእያንዳንዳችሁ ቤት አንዳንድ አገልግል መሶብ እንጀራ ይዛችሁ ነው። ምግብ ይዛችሁ ነው። ነውር ነው። ሰው ቤት ገብቶ ምግብ ሳይበላ መውጣት የለበትም። ነውር ነው ነው የሚባለው። ስለዚህ እያንዳንድሽ ከቤትሽ ይዘሽ ነው። ምን አቃጠለኝ እኔ ምን አሳቀቀኝ? መጣ ሳይበላ ከወጣ እሳቀቃለሁ። ምን ሆነ ብዬ እሳቀቃለሁ። የለም ከራስ ቡናና ሻይ ደግሞ የምታፈላ አንድ ሴት አላጣም ከዱባይ። ዱባይ ውስጥ ግን ጎንፎ የሚሰራ ሴት አለች? የለም ማጣው ነኝ። የለም። ለዛ ምንም ማድረግ አልችልም። ከየእንዳንድ ቤትሽ ምግብሽ ይዘሽ ነይ እሺ። ከዛ በተረፈ ማን ነው ጎንፎ የምታገረፋ ሴት ራሱ የለችም ዱባይ ላይ። ማፊ ማሪ ወንዶቹ ራሱ ይሻላሉ። ወንዶች እኮ ይሰራሉ። አቅም ስላላችሁ ማለት ነው። ለጎንፎ ይሻላሉ ወንዶች። እኔ ራሱ
ራሱ አልወድም። ይቅርታ አድርጉልኝ። አቅም ይፈልጋል። እኔ ሽፎን ሳገላብጥበት ስለምውል አይሰራም። ማፊ ከላስ ወይኔ ባልሽን እናየዋለን፣ እንመጣለን። ያው ልንገራችሁ ባሌ ማለት ነው። እኔና ልጄ ሳሎን እና መኝታ ቤት እንሆናለን። ኦኬ ውዱ ባሌ ደግሞ ክላስ ውስጥ ይሆናል። ሙቼ ነው ቁሜል እናንተ አውጥቼ ማሳየው። ወለድሽ ወይ? የወለደች ሴት ሱቅ ምን ትሰራለች? አልወልድም፣ ትቼዋለሁ። እንደው ድንግል ነኝ። ከላስ አልወልድም።